እስኪ የባንክ ሂሳብህን ተመልከት። በውስጡ የምታየው ቁጥር የአንተን ዋጋ፣ ብልህነት ወይም ታታሪነት አይወክልም። ይልቁኑ የመረጥከውን የንግድ ወይም የገቢ ሞዴል ምን ያህል ውጤታማ እንደሆነ የሚያሳይ የኢኮኖሚ ውጤት ነው። የዓለምን ሀብታሞች በጥሞና ብትመለከት ከውጫዊ ቅንጦትና ከባዶ ማበረታቻ በስተቀር ግልጽ ልዩነት ታያለ። አንዳንዶች በሳምንት 80 ሰዓት እየሰሩ ወጪያቸውን ብቻ ለመሸፈን ሲታገሉ፣ ሌሎች ግን እንቅልፍ ላይ ያሉ በቀን ሚሊዮኖች ዶላሮችን ያመነጫሉ። ልዩነቱ ማን የበለጠ እንደሚሰራ ወይም ማን የበለጠ ትምህርት እንዳለው አይደለም። ልዩነቱ የሚጠቀመው የንግድ ሞዴል ነው። ብዙ ሰዎች አንድ ትልቅ ስህተት ይሰራሉ። ከፍተኛ ኃይል ያለውን የፌራሪ ሞተር በተበላሸ ብስክሌት ላይ ለመግጠም እንደመሞከር ያለ ስህተት ይፈጽማሉ። ምንም ያህል ጠንክረው ቢሰሩ፣ ብዙ ቡና ቢጠጡ ወይም ቅዳሜና እሁድን ሰውተው ቢሰሩ መኪናቸው ፈጣን መሆን አይችልም። ምክንያቱም መሰረታዊ ስርዓቱ ከመጀመሪያው ተሳስቷል። ብዙ የውሸት የቢዝነስ አሰልጣኞች ቢዝነስ ጀምር ወይም የበለጠ ስራ ብቻ እያሉ ይመክራሉ። ነገር ግን አንዳንድ የንግድ ሞዴሎች በመሰረታቸው ዝቅተኛ ትርፍ፣ ከፍተኛ ጭንቀት፣ የማያቋርጥ ችግርና ሊሸጥ የማይችል ቢዝነስ እንዲፈጥሩ ያደርጋል። በመጨረሻም በራስ የፈጠርከው ንግድ ውስጥ ዝቅተኛ ደሞዝ የሚያገኝ ሰራተኛ ትሆናለህ። ዛሬ ከዚህ መጽሐፍ የገንዘብ አስተሳሰብህን ሙሉ በሙሉ የምንቀይር ይሆናል። የአሌክስ ሆርሞዚ መጽሐፍ $100 ሚሊዮን ሞዴል የሚል ሲሆን ይህም ገንዘብን እንዴት መስራት እንደምትችል የሚያስተምር ጥበብ ነው። ቢዝነስን ከ0 እስከ $100 ሚሊዮን እና ከዚያም በላይ ለማሳደግ የሚያስችሉ ግልጽ የሂሳብ መርሆችን አንድ በአንድ በዚህ መጽሐፍ ላይ ቀርቧል። ይህ ጥቂት ምርቶችን መሸጥ ወይም እንደ ፍሪላንስ ከወር ወር መኖር አይደለም። ይልቅ ትልቅ ኩባንያዎችን ስለመገንባት፣ የግል ኢንቨስትመንት ድርጅቶችና ስኬታማ ስራ ፈጣሪዎች የሚጠቀሙባቸውን የንግድ ሞዴሎች የሚያብራራ መመሪያ ነው። ብዙ ስራ ፈጣሪዎች የሚሰሩት ትልቅ ስህተት አንድ ነው። አዲስ ደንበኛ ባገኙ ቁጥር ወጪያቸው ይጨምራል። ሰራተኞቻቸውን ማብዛት ይኖርባቸዋል። ግፊቱም ይጨምራል። ከመስፋፋት ይልቅ ይደክማሉ። የዚህ መጽሐፍ ደራሲ ሆርሞዚ ይህንን አስተሳሰብ ይሰብራል። የቢዝነስህን ኢኮኖሚ በትክክል እንዴት መተንተን እንደምትችል፣ ትርፍህን የሚቀንሱ ችግሮችን እንዴት መለየትና ማስወገድ እንደምትችል፣ ቢዝነስህ ሲያድግ የበለጠ ቀላል ትርፋማ እንዲሆን እንዴት መገንባት እንደምትችል አንድ በአንድ እጅን ይዞ በዚህ መጽሐፍ ውስጥ ይመራሃል። ከዚህ ቪዲዮ ውስጥ ጊዜን በገንዘብ መቀየር ሞዴል ወደ ሊገደብ የማይችል የገቢ ስርዓት ሞዴል እንዴት መሸጋገር እንደምትችል እንመለከታለን። ከፍተኛ ዋጋ ቅናሾች፣ ተደጋጋሚ ወርሃዊ ገቢ፣ ዲጂታል ምርቶችና የእሴት ማባዣ ስርዓቶችን እንመረምራለን። እንዲሁም የዓለም ምርጥ ስራ ፈጣሪዎች የሚጠቀሙትን ኮንስትሬንት ማትሪክስ እናያለን። ይህ በቢዝነስ ውስጥ አንድ ብቻ ለውጥ በማድረግ ትልቅ ውጤት የሚያመጣውን ቦታ ለመለየት በእጅጉ ይረዳል። የገንዘብ ፍሰት እንዴት እንደሚቆጣጠርም ትማራለህ። ደንበኞችህ አስቀድመው እንዲከፍሉ በማድረግ የግብይትና የዕቃ ወጪህን በራሳቸው እንዲደግፉ የሚያስችል ስርዓት ትገነባለህ። ይህ ማስተር ክላስ የሚመጣብህን ማንኛውንም የቢዝነስ ዕድል በቀላሉ ለመገምገም የሚያስችል የአስተሳሰብ መሳሪያ ይሰጣል። ከሐሳቡ ውጫዊ ደስታ በላይ ትርፉን፣ የእድገት ዕድሉንና የወደፊት ዋጋውን መተንተን ትችላለህ። የሀብት ጨዋታ ዕድል ሳይሆን ስርዓት እንደሆነ ይህ መጽሐፍ ያስተምርሃል። ትክክለኛውን ሞዴል ከመረጥክ በኋላ ጥረትህ በብዙ እጥፍ ይበልጥ ውጤት እንዴት እንደሚያመጣም ማሳያለሁ። ከዚህ በኋላ ትንሽ ማሰብ አብቅቷል። ጊዜህን በገንዘብ የምትቀይርበት ዘመን አብቅቷል። ከዛሬ ጀምሮ ትልቅ ስርዓትን መገንባት፣ ትልቅ እሴትን መፍጠርና እውነተኛ የገንዘብ ነፃነትን መገንባትና ማወጅ ትጀምራለህ። የቀድሞ ዝቅተኛ ትርፍ የሚቀበለው አንተነት አልፏል። አዲሱ አንተ የሚገነባውን ንግድ በአንተ ሳይሆን በስርዓት የሚሰራ የሚያድግና የሚያበራ የሀብት ማሽን ይሆናል። እንደተለመደው ይህ መጽሐፍ ሙሉ በአማርኛ ገንዘብን የመስራት ጥበብ ተብሎ የተተረጎመ ሲሆን መጽሐፉን ሙሉውን ማግኘት የምትፈልጉ ከታች ባለው የቴሌግራም ሊንክ አድራሻ እንድትጽፉልን
ስል ጠይቃችኋለሁ። ይህ ገንዘብን የመስራት ጥበብ ለቢዝነስህ የፋይናንስ ጣሪያ በጣም ዝቅተኛ ከሆነ፣ በትንሹ መጫወት አቁመህ ከፍ አድርገህ ለማሰብ ተዘጋጅተህ ከሆነ የሚሊዮኖች ንግድ ትናንሽ ንግዶች በሚሰሩበት መንገድ እንደማይሰራና የካፒታል ምደባን፣ የአደጋ አስተዳደርንና መሰረታዊ የተለያየ አቀራረብን በዚህ መጽሐፍ ውስጥ ታያለህ። ይህ መጽሐፍ የሚያቀርብልህ ወደዚያ የሚያደርስህን አስፈላጊ የአእምሮ ሞዴሎችና የቢዝነስ መዋቅር ሲሆን ከፍተኛ የቢዝነስ አፈጻጸም ለማምጣት ቁርጠኛ ከሆንክ ይህንን የሥራ መመሪያ የግድ መከተል አለብህ። መጽሐፉ ደንበኞች በፍጥነት ብዙ ገንዘብ እንዲያወጡ የማድረግን ጥበብ ያሳይሃል። ንግድ ከሌለ እንድትጀምር ያግዝሃል። ንግድ ካለ የበለጠ ገቢ እንድታገኝ ይረዳሃል። ወላጆች ካሉ ጡረታ እንዲወጡ ልትረዳቸው ትችላለህ። ተቀናቃኞች ካሉ እንድትረዳቸው ይረዳሃል። የገንዘብ ግቦች ካሉ እንድታሳካ ይህ መጽሐፍ በእጅጉ ያግዝሃል። እኔ የደስታ፣ የአካል ብቃት፣ የኢንቨስትመንት ጉሩ ወይም ሌላ አይደለሁም። ነገር ግን በንግድ ውስጥ የገንዘብ ፍሰት እንዴት ማፍጠን እንደምትችል እርግጠኛ ሆኜ አሳይሃለሁ። በሌላ አነጋገር ተጨማሪ ደንበኞችን በአጭር ጊዜ ማግኘት ስለመቻል በአነስተኛ ጊዜ ውስጥ ብዙ ገንዘብ እንዲያወጡ ማድረግ የምትችልበትን ዘዴ ይህ መጽሐፍ ይነግራል። ይህን ዘዴ ያወቅኩት በዘመኔ ሁሉ የሰራሁበት ይህንኑ ብቻ ስለሆነ ነው። ይህንን መጽሐፍ አንብብና ተጠቀምበት፣ አትራፊም ትሆናለህ ይላል የዚህ መጽሐፍ ደራሲ አሌክስ ሆርሞዚ። በነገራችን ላይ ይህ መጽሐፍ በ24 ሰዓት ውስጥ 2.9 ሚሊዮን ኮፒ በመሸጥ ጊነስ ቡክ ላይ የተመዘገበ ዓለም አቀፍ ቁጥር 1 ሽያጭ የተቀናጀ መጽሐፍ ሲሆን መጽሐፉ ገንዘብን የመስራት ጥበብ ተብሎ ተተርጉሟል። መጽሐፉን እያንዳንዱ ወጣት፣ እያንዳንዱ የቢዝነስ ሰውና በውስጡ የቢዝነስ ሐሳብ እንዳለው የሚሰማው ቢዝነስ እየሰራ ማሳደግ ለሚፈልግ የተጻፈ መጽሐፍ ሲሆን መጽሐፉ ሙሉ በአማርኛ ስላለ ከታች ባለው የቴሌግራም ሊንክ እንደተለመደው ጻፉልን። እንዲሁም ደግሞ ወደዚህ መጽሐፍ የዛሬ ቅምሻ ከመግባታችን በፊት እንደተለመደው ላይክ፣ ሼር እንዲሁም ቻናሉንም ሰብስክራይብ በማድረግ እንድትቀላቀሉን ጋብዛችኋለሁ። የዚህ መጽሐፍ አጠቃላይ ፍልስፍና በአንድ መርህ ላይ የተመሰረተ ነው። ብዙ ደንበኞች በትንሽ ጊዜ ውስጥ ብዙ ገንዘብ ደጋግመው እንዲያወጡ ማድረግ። ፍጹም የሆነ የገንዘብ ሞዴል ማለት ከአንድ ደንበኛ የሚገኘውን ትርፍ እሱን ለማግኘት የወጣውን ማስታወቂያ ወጪ ሙሉ በሙሉ ሸፍኖ ተጨማሪ 2 ደንበኞችን በ30 ቀናት ውስጥ ለማግኘት የሚያስችል በቂ ገንዘብ ስለማግኘት ነው። ይህንንም ለማድረግ 3ቱ ደረጃዎች የገንዘብ ማሽን የሚለውን በዚህ መጽሐፍ ውስጥ ይገልጻል። ስኬታማ ለመሆን ቢዝነስን በሚከተሉት 3 ተከታታይ ደረጃዎች መዋቀር አለበት። የመጀመሪያው ደረጃ አትራክሽን ኦፈርስ ወይም ደግሞ ገንዘብን ማግኘት ሲሆን ገንዘቡን በከፍተኛ ደንበኞች ብዛት ማጥለቅለቅ ነው። የበለጠ ገንዘብ ማግኘት፣ ይህ ደግሞ በአንድ ግብይት ላይ የሚገኘውን ትርፍ ማሳደግ ሲሆን ሶስተኛው እጅግ ከፍተኛ ገንዘብ ማግኘት ወይም በየወሩ የሚከፈል ቋሚና ተደጋጋሚ ገንዘብ ስለመገንባት ነው። ደንበኛን የመሳብ ጥበብ የሚለው ሐሳብ የመጀመሪያው ደረጃ ዋና ግብ በደንበኞችና በአንተ መካከል ያለውን የስጋትና የጥርጣሬ አጥር ሰብሮ ማለፍ ነው። እዚህ ላይ ግብህ ወዲያውኑ ሀብታም መሆን ሳይሆን የማስታወቂያን ጨምሮ በፍጥነት ወጪዎችን መመለስ ነው። መጽሐፉ 5 ዋና ዋና የመሳቢያ መንገዶችን ያብራራል። ገንዘብህን መልሶ ማግኘት። ይህ ስልት ደንበኛው አስቀድሞ እንዲከፍል ነገር ግን የተወሰነውን ግብ ለምሳሌ በ6 ሳምንት ውስጥ 10 ኪሎ መቀነስ ካሳካ የከፈለውን ገንዘብ 100% ይመለስለታል። ደንበኛው ካልተሳካለት ገንዘቤን አላጣም ብሎ ስለሚያስብ በቀላሉ ይወስናል። ስለዚህ ማስታወቂያ የሚሆነው በ6 ሳምንት ውስጥ ሰውነቶን እንቀይራለን፣ ግቡን ካላሳኩ ግን የከፈሉትን ገንዘብ ሙሉ በሙሉ እንመልሳለን የሚል ነው። ሁለተኛው ከፍተኛ ዋጋ ያላቸው ነፃ ስጦታዎች። ይህ ስልት ተወዳዳሪዎችን በገንዘብ የሚሸጡትን ትልቅ አገልግሎት ወይም ሶፍትዌር አንተ በነፃ መስጠት። ሳይኮሎጂው ደንበኛው ነፃ ነገር እንዲህ ምርጥ ከሆነ የሚሸጠው ምን ያህል ድንቅ ቢሆን ነው ብሎ እንዲያስብ ያደርገዋል። ሌላኛው ዘ ዲኮር ኦፈር ወይም የማታለያ አቅርቦት ሲሆን 3 ምርጫዎችን ማቅረብ። አንደኛው ምርጫ ሆን ተብሎ በጣም ደካማ ተደርጎ ይሰራና
ውዱን ምርጫ እጅግ ማራኪ ማድረግ። የዚህ ሳይኮሎጂ የሰው ልጅ የአንድን ነገር ዋጋ ብቻውን መገመት ይከብደዋል፣ ነገር ግን ከሌላው ነገር ጋር በማነጻጸር ውሳኔ ይሰጣል። ለምሳሌ ዲጂታል ኮርሱ ብቻውን $97 ሲሆን ዲጂታል ኮርሱ ከግል ስልጠና ጋር 99 የሚል ታደርገዋለህ። ማንም ሰው የ97ቱን አይመርጥም። ከዚህ መጽሐፍ ሌላው የምናየው የሽያጭ ማሳደጊያ ዘዴዎችን ሲሆን ደንበኛው የባንክ ካርዱን ባወጣበት ሰዓት ላይ የመግዛት ፍላጎቱ በከፍተኛ ደረጃ ላይ ይገኛል። እዚህ ላይ ተጨማሪ ምርቶችን ማቅረብ ትርፍን በከፍተኛ ሁኔታ ያሳድገዋል። የዶክተር ማዘዣ መሰል አቅርቦት ወይም ዘ ፕሪስክሪፕሽን አፕሴል የሚባለው ነው። ደንበኛው የፈለገውን ውጤት ለማግኘት ይህ ተጨማሪ ምርት ወይም ግዴታ እንደሆነ ባለሙያው መነገር አለበት። ለምሳሌ የማስታወቂያ ዘመቻ እንዳይበላሽ የትራኪንግ ሶፍትዌሮችን አብረው መጠቀም ያስፈልጋል። ይህ አማራጭ ሳይሆን ለስኬት ዋስትና ነው። ደንበኛን የማዳን ቅናሽ። ይህ የሽያጭ ማሳደጊያ ሌላኛው ዳውንሴል ሴፍቲ ኔትስ የሚባል ሲሆን ደንበኛው ዋናውን ውድ ምርት አልፈልግም ብሎ ሲወጣ ዋጋው የቀነሰ ወይም በክፍያ የሚከፈል ሌላ አማራጭ ማቅረብ። በአንድ ጊዜ $3000 መክፈል ከከበደ በየወሩ 550 ብቻ የሚከፍል የ6 ወር እቅድ እናመቻቻለን እንደሚል አይነት ማስታወቂያ ማዘጋጀት። ከዚህ መጽሐፍ የቋሚ ገቢ ሞዴል ወይም ዘ ኮንቲኒቲ ኤጅ የሚል ሐሳብ ሲኖር በየወሩ አዳዲስ ደንበኞችን ብቻ ማደን ካለብህ አንተ የቢዝነስ ባለቤት ሳትሆን የከፍተኛ ጭንቀት ሰራተኛ ነህ። ቀጣይነት ያለው ቋሚ ገቢ እውነተኛ ሀብትን መፍጠሪያ መንገድ ነው። ይህንንም ለማድረግ ሁለት መንገዶች አሉ። የመጀመሪያው የኮንትራት ቅናሽ፣ በየወሩ የሚከፍሉትን ደንበኞች ክፍያ በከፍተኛ ደረጃ መቀነስ፣ ነገር ግን ደንበኛው ለ12 ወይም ለ24 ወራት ቋሚ ተጠቃሚ ለመሆን ኮንትራት ማፈራረም። ሁለተኛው የመጀመሪያ ክፍያውን መተው፣ ትልቁን የማስጀመሪያ ወይም የትግበራ ክፍያ መተው፣ ነገር ግን ደንበኛው በየወሩ የሚከፍለውን የረጅም ጊዜ አገልግሎት እንዲቀጥል ማድረግ። ቀደም ሲል ያነሷቸውን ሐሳቦች የበለጠ መረዳት እንድትችል ሐሳቦቹን አንድ በአንድ ከማብራራታችን በፊት ስለዚህ ደራሲ የህይወት ተሞክሮና ታሪክ በማየት እንጀምር። ዓለም ሁሉንም ሰው ትሰብራለች፣ በኋላ ግን ብዙዎች በተሰበሩባቸው ቦታዎች ጠንካራ ይሆናሉ። በመጀመሪያው ጂሜ ውስጥ የተኛሁበት ቦታ የኔ የኮንክሪት መኝታ ቤት ነው። በጨለማ ውስጥ ብቻዬን ጣሪያውን እመለከት ነበር። የሚሄድበት ሰው አልነበረኝም። ታሪኩን በኋላ ስናገረው አሪፍ ይመስላል። ያኔ ግን እንደዛ አልተሰማኝም። ፈርቼ ነበር። ከአባቴ ምኞት በተቃራኒ ሄድኩ። የንግድ ትምህርት ቤት መሄድን ተውኩ። ሁሉንም ቁጠባዬን አጠፋው። የሚያስቡልኝ ሰዎች ሁሉ እንዳላደርገው ነግረውኝ ነበር። ጥሩ የሙያ ዕድሉን ያበላሸ ሞኝ ሰው ነበርኩ። ትግሉ እንደማይቀርልኝ አውቄ በሂደት እንደምጋፈጠው አስቤ ነበር። ነገር ግን በፍጥነት እውን ሆነ። በኋለኛው የመኪና ማቆሚያ ጋራዥ ውስጥ ታዳጊዎች ሌሊቱን ሙሉ ይዝናኑ ነበር። በብረት ርብራቦች ላይ እየተፈራረቁ ይዘላሉ። በኮንክሪት መኝታ ቤቴ ውስጥ የኳኳታው ድምፅ ያስተጋባ ነበር። ልክ እንደ እንቅልፍ ሊወስደኝ ሲጀምር በሌላ ባንግ 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 ጩኸት በድንገት እነቃለሁ። በመጨረሻም በሌሊት ለመተኛት መሞከርን ተውኩትና ቀን ከሰዓት በኋላ በጋራው ክፍል ውስጥ መተኛት ጀመርኩ። ከዚያም በሌሊት እሰራለሁ። ገንዘብ ማግኘት ነበረብኝ። የኔ ጂም ከአንድ ትልቅ የዕቃ ማከማቻ ንግድ ትይዩ ነበር የሚገኘው። በቦታው ቅርበት ምክንያት ባለቤቴ ከጥቂቱ አባሎቼ መካከል አንዱ እንደሆነ ጂሙን ከተቀላቀልኩ ከጥቂት ሳምንታት በኋላ ከስፖርታዊ እንቅስቃሴ በኋላ ወደ ጎን ጎትቶኝ ትንሽ የሂሳብ ሥራ እየሰራው ነበር። እየተቸገርክ ያለ ይመስላል አለኝ። ማፈሬን ለመደበቅ ሞክሬ ግን አልተሳካልኝም። እሺ ልጄ ነገ ቁርስ አብረን እንብላ፣ ስለ ባንክ ሂሳቤ እያሰብኩ አመነታው። መልስ ከመስጠቴ በፊት አትጨነቅ፣ እኔ ጋብዛለሁ አለኝ። እፎይታ ተሰማኝ። በማግስቱ ጠዋት 5 ሰዓት ላይ በአካባቢው በሚገኝ ምግብ ቤት ተገናኘን። አስተናጋጇ ቡናችንን እንዳመጣችልን ለመኖር ምን ያህል ጊዜ ቀርቶሃል ሲል ጠየቀኝ። ማለት ምን ያህል ገንዘብ አስቀምጠሃል? $5000 ገደማ። ከማለቁ በፊት ምን ያህል ጊዜ ይኖርሃል? ላፍታ አሰብኩኝ። 1 ወር ያህል። አስቸጋሪ ነው። ደንበኞችህን እንዴት እያገኘ ነው?
በቅናሽ ማስታወቂያ ላይ የ$39 የ6 ሳምንት ልዩ ማስታወቂያ አለኝ። ስንት ደንበኞች አግኝተሃል? 4። በፍጥነት መፍታት ያለበት ችግር ያለ ይመስላል። የተናገረው ሰርስሮ እስኪገባኝ ድረስ ዝም አለና ከዚያም ፈገግታ ፊቱ ላይ ሲሰራጭ አየው። ልጠይቅ፣ የ1 ወር ነፃ የዕቃ ማከማቻ ስንት ያስከፍላል? ትከሻዬን ሰበኩና ምን? ግራ መጋባቴን አስተዋለና እሺ እንሂድ፣ በእኔ ተቋም ውስጥ አስረዳሃለሁ አለኝ። እንደገባን የእንግዳ መቀበያው ላይ ያለችው ልጅ ሰላምታ ሰጠችን። እንደምን አደሩ ጌቶች? እንደምን አደርሽ ጁኒ? የ1 ወር ነፃ የዕቃ ማከማቻ ስንት ያስከፍላል? $127 በፈገግታ መለሰች። ፈገግ አለና ወደ እኔ ዞረ። እንዴት እንደሆነ ማወቅ ትፈልጋለህ? ጭንቅላቴን በአዎንታ ነቀነቁ። በመስሪያ ቤት ውስጥ አሳልፎ አዲስ ቀለም በተቀቡ ክፍሎች ረድፍ ውስጥ ይዞኝ ሄደ። እንግዲህ የመጀመሪያው ወር በነፃ እናስተዋውቃለን። እናም በእርግጥ ነፃ ነው። ግን የዕቃ ማከማቻ ክፍል ካገኘ በኋላ መጀመሪያ የሚያስፈልግ ነገር ምንድን ነው? አላውቅም። ልክ ነህ። ማንም በትክክል አያውቅም። እኔ ግን አውቃለሁ። እናም እረዳሃለሁ። እንግዲህ ፍንጭ ልስጥ። በሩ ላይ ወዳለው መቆለፊያ ጠቁመኝ። እሺ፣ መቆለፊያ? አዎ። እና ልጆቹ በጓዳቸው ላይ የሚጠቀሙት አይነት ደካማ መቆለፊያ አይደለም። እነዚህ እዚህ አይገጠሙም። በተጨማሪም መቀነስ ያለው ማንኛውንም በሰከንድ ውስጥ ሊሰብራቸው ይችላል። ግን ከነዚህ ጠንካራ መቆለፊያዎች አንዱን መስበር አይቻልም። ነጥቡን ለማጉላት መቆለፊያውን መታው። አዎ። እንዲህ አይነቱ ከየት ነው የሚገኘው? መጠየቅ ያስቃል። ሙሉ የመቆለፊያ ማከማቻ ክፍል አለኝ። ዛሬ ያንተ የሚሆነው $47 ብቻ ነው። እሺ፣ ገባኝ። 1 ወር በነፃ ለመጠቀም ፈልገው ይመጣሉ። ግን መቆለፍ ካልቻልክ የማከማቻ ክፍል ምን ይጠቅማል? ልክ ነህ፣ ገብቶኛል። ታዲያ ሌላው $80 ከየት ነው የሚመጣው? ድንቅ ትውስታ። እንግዲህ ሌላ ምን ትፈልጋለህ? ትከሻዬን ባለማወቅ ሰበኩ። እንግዲህ የምታስቀምጠው ነገር ካለ ለማስቀመጥ ሳጥኖች ያስፈልገዋል። ነገር ግን አትፍራ። ለሁሉም የማከማቻ ፍላጎቶች የሚስማሙ ብዙ የተለያዩ ቅርጾችና መጠኖች ያላቸው ሳጥኖች አሉ። በተጨማሪም በእያንዳንዱ ሳጥን ውስጥ ምን እንዳለና የት እንዳስቀመጥከው በትክክል ማወቅህን ለማረጋገጥ መለጠፊያ መለያዎችና ምልክት ማድረጊያ እናቀርባለን። እጅግ በጣም ጠቃሚ ነው። የመጀመሪያ ቢዝነሴ እንዲህ በሚመስል ግራ በሚያጋባ ነገር ግን በዚህ መልክ አለፈ። ከ2 ዓመት ተኩል በኋላ አሁን 6 ጂሞች አሉኝ። ደረጃዬን ከፍ አድርጌያለሁ። እንደገና ደረጃዬን ከፍ ማድረግ ፈለግኩ። ስለዚህ ከአንድ ታዋቂ የማርኬቲንግ ባለሙያ ጋር ለ1 ሰዓት ቁጭ ብዬ ለመወያየት $25,000 ከፈልኩ። ከእርሱ ጋር ተነጋግሬ አላውቅም፣ ግን ችሎታዎቹን እንደ መዳፊ አውቄያቸዋለሁ። በዚህ ውይይት ግን አንድ ግብ ነበረኝ፣ ጂሞቼን ለማስፋት እንዲረዳኝ። በአጭሩ ከተዋወቅን በኋላ ወደ ዋናው ጉዳይ ገባን። እንግዲህ እንደዚህ ነው የኔ ጂሞች የሚከፈቱት። ለኪራይ $3,000 አስቀምጣለሁና ለጥቂት ቀናት ማስታወቂያዎችን እሰራለሁ። ባዶ ሕንጻ አከራይና የተወሰኑ ደንበኞችን እሸጣለሁ። ከዚያም ከነዚያ ምዝገባዎች የሚገኘውን ገንዘብ ለተጨማሪ ማስታወቂያ፣ ለመስሪያ፣ ለቀለም፣ ለወለል፣ ለቤት ዕቃዎች፣ ለምስሎችና ቦታው ለሚፈልገው ሌላ ማንኛውም ነገር አውላለሁ። በዚህ መንገድ ያለ ዕዳ በየ6 ወሩ አዲስ ቅርንጫፍ እከፍታለሁ። ዋው፣ በጣም አሪፍ ነው። ትንሽ ዘርዘር አድርገህ ልትገልጽልኝ ትችላለህ? የሱ ንግድ በወር $1 ሚሊዮን ያገኝ ነበር። እነዚህ ቁጥሮች ለአእምሮ ከባድ ናቸው፣ ግን እሱ ይህን እንዴት እንደማስተዋውቅ መስማት ይፈልጋል። በቀን ወደ 20 ጥያቄዎች እስካገኝ ድረስ ነፃ የ6 ሳምንት የሙከራ ጊዜ ማስታወቂያ አወጣው። ግማሽ ያሉ ጥያቄዎች በቀጠሮ ይመጣሉ። ከሚመጡት ውስጥ ግማሽ ያሉ የ$600 ፕሮግራም እሸጣለሁ። ስለዚህ 25% ያሉ ጥያቄዎች የሚከፍሉ ደንበኞች ይሆናሉ። በተጨማሪም ከሰፕሊመንት ሽያጮች በአንድ ደንበኛ ሌላ $80 ትርፍ አገኛለሁ። ስለዚህ በሮችን ከመክፈት በፊት በአንድ ደንበኛ $680 ታገኛለህ። በጣም ጥሩ። ግን አንድ ነገር ረስተሃል። ምን ረሳው? ለአንድ ጥያቄ ምን ያህል ትከፍላለህ? $5። በህይወቴ ውስጥ ያጋጠመኝ ጆሮን የሚያደነቁር ጸጥታ ቢኖር ይህ ነበር። ታዲያ እዚህ ውስጥ አንተ የምታገኘው ምንድን ነው? በጥቂት ገጾች ውስጥ ከወለል ላይ ከመተኛት ወደ $100 ሚሊዮን የተጣራ ሀብት ወሰድኩ። ለዚህ ተፈጥሯዊ ጥያቄ እንዴት ሲል መልሱ ደንበኞችን ለማግኘት ከሚከፈለው ወጪ በላይ ከደንበኞች ብዙ ገንዘብ በማግኘት ነው። እናም ይህ የ$100 ሚሊዮን የገንዘብ ሞዴል የተባለው መጽሐፍ የሚያጠነጥነው በዚህ ዙሪያ ነው። እኔ ንግድ ከጀመርኩ በኋላ ሁኔታው ከአንድ ጊዜ በላይ ተለዋውጧል፣ ደግሞም መለወጡን ይቀጥላል። ጥሩ ዜና፣ ትክክለኛ መርሆች ምንም ቢፈጠር ገንዘብ እንድታገኝ ይረዳዋል። ብዙ የገንዘብ ሞዴሎችን ተምሬያለሁ። እዚህ የምወደውን እሸፍናለሁ።
የ100 ሚሊዮን ዶላር የገንዘብ ሞዴል ዛሬ ልትጠቀምባቸው የምትችላቸው የተረጋገጡ አቅርቦቶች ያሳያል። በተጨማሪም እነዚህ እንዲከሰቱ የሚያስችሉ መመሪያዎችን ያካትታል። የ100 ሚሊዮን ዶላር የገንዘብ ሞዴሎች እንደ አሸናፊ የሎተሪ ትኬቶች ስብስብ አድርጋ አስባቸው። ማድረግ ያለብህ በጥሬ ገንዘብ መቀየር ነው። በተጨማሪም አንድ ነገር ግልጽ ማድረግ እፈልጋለሁ። እነዚህ የኔ የግል ማስታወሻዎች ናቸው። አንድን ዘዴ እዚህ ከጠቀስኩ በእነሱ ገንዘብ አግኝቻለሁ ማለት ነው። እዚህ ምዕራፎች ከተለያዩ ንግዶች ያገኘኋቸው ምልከታዎችና ልምዶቼን ይህ መጽሐፍ ይዟል። ከአካባቢያዊ ሰንሰለቶች እስከ አካላዊ ምርቶች፣ አገልግሎት፣ ትምህርት፣ ሶፍትዌር እና የመሳሰሉት አሉበት። ባለፉት ዓመታት በየቦታው ተበታትነው ነበር፣ አሁን በአንድ ላይ ተሰባስበዋል። ይህ መጽሐፍ የኔ የገንዘብ አሰራር ሞዴል መጽሐፍ ነው። በመቀጠል ይህ መጽሐፍ እንዴት እንደተዋቀረ እንመልከት። ይህ መጽሐፍ አንድ እጅግ በጣም ትርፋማ የሆነ ነገር ያስተምርሃል። የ100 ሚሊዮን ዶላር የገንዘብ ሞዴል እንዴት መገንባት እንደሚቻል። በ100 ሚሊዮን ዶላር የገንዘብ ሞዴል በመጀመሪያዎቹ 30 ቀናት ውስጥ በጣም ብዙ ገንዘብ ስለምታገኝ ተጨማሪ ደንበኞችን የማግኘት ወጪ ዳግመኛ ችግር አይሆንም። በጣም ብዙ ደንበኞች በመኖራቸው ያንንም ለመቋቋም ብቻ በንግድ ውስጥ ባሉ ሁሉም ነገሮች ላይ እንድትሰራ ትገደዳለህ። በጣም ብዙ ደንበኞች ይህንን አያውቁም። ያ ደግሞ ሌላ መጽሐፍ፣ ይህ መጽሐፍ የሚፈታው ሌላ ችግር ነው። የመጽሐፉ ይዘት ዝርዝር ከዚህ ይጀምራል። የገንዘብ ሞዴል ምን እንደሆነ፣ የመሳቢያ አቅርቦቶች ማለትም ደንበኞችን እንዴት እንደምትስብ፣ የማሻሻያ አቅርቦቶች፣ የቅናሽ አቅርቦቶች፣ ቀጣይነት ያላቸው አቅርቦቶችና የገንዘብ ሞዴልን እንዴት መፍጠር እንደምትችል። ይኸው ነው። ቀላል ነው። በተመሳሳይ ጊዜ በማንበብና በማዳመጥ ፈጣን ጥልቅ ትምህርት ማግኘት ከጥቂት ዓመታት በፊት ያገኘኋቸው የህይወቴ ዘዴ ነው። ይህ መጽሐፍ ሙሉ በአማርኛ ስላለ ለመግቢያ ያህል ዛሬ ከዚህ መጽሐፍ የተወሰነውን ለማየት ሞክረናል። በቢዝነስ ላይና ቢዝነስን የምታስቡ ሰዎች ይህንን መጽሐፍ እንድታነቡ እጋብዛችኋለሁ። መጽሐፉ ሙሉ በአማርኛ ስላለ ከታች ባለው የቴሌግራም ሊንክ አድራሻ ብትጽፉልን የምልክላችሁ ይሆናል። እንዲሁም ደግሞ እንዲና መሰል ህይወት ለዋጭ መጽሐፎችን ወደ እናንተ ይዘን እስክንመጣ ድረስ ቸርን ሰንብት። ቻናላችንን ላይክ፣ ሼር እንዲሁም ደግሞ በዚህ መጽሐፍ ዙሪያ ያላችሁን ሐሳብ ኮሜንት ማድረግ ይቻላል። ሰብስክራይብ በማድረግም ተቀላቀሉን። በሚቀጥለው ጊዜ መሰል መጽሐፎችን ይዘን እስክንመጣ መልካም ጊዜ።